አርዕስተ ዜና። የደቡብ ኢትዮጵያ ክልል ቀይ መስቀል ማህበር ቅርንጫፍ ጽሕፈት ቤት በጌዴኦ ዞን ከተለያዩ መዋቅሮች ለተወጣጡ አካላት ትምህርታዊ ስልጠና መስጠት ጀመረ። እርግዝና ከጀመረ 3 ወር አንስቶ እናቶች በጤና ተቋማት ክትትል እንዲያደርጉ የግንዛቤ ማስጨበጫ ስራ እየተሰራ መሆኑን የቡሌ ወረዳ እናቶች ተናገሩ። ከውጭ በዓለም ላይ የምርጫ ካርድ በመውሰድና ድምፅ መስጠት የተሻለ የምርጫ ተሳትፎ ያላቸው ሀገራት ጠንካራ ዲሞክራሲ ገንብተዋል ተባለ። በዜና 7 ወጃችን ከስፖርታዊ ጉዳዮች 55ኛው የኢትዮጵያ አትሌቲክስ ሻምፒዮና ተጀምሯል። ከእንግሊዝ ፕሪሚየር ሊግ የሊቨርፑሉ ታሪካዊ ተጫዋች ሞሐመድ ሳላህ በውድድር ዓመቱ መጨረሻ ከክለቡ ጋር እንደሚለያይ በይፋ አሳውቋል። የሚሉት በዜና 7 አበይት ጉዳዮቻችን ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከጌዴኦ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናችሁ ጉዳዮች ጋር አያይዘን ወደ እናንተ ይዘን ቀርበናል። ከመላው ስቱዲዮ ባለሙያዎች ጋር በመሆን ዜና 7 ወጃችንን ወደ እናንተ እያደረስኩ እኔ መስፍን አለሙ አብሬያችሁ ቆይታ አደርጋለሁ። በቀዳምነት አጫጭር ጉዳዮችን ወደ እናንተ የምናደርስ ይሆናል። የኮሪደር ልማት ድርብርብ ዓላማዎች ያሉት ግዙፍ ፕሮጀክት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የኮሪደር ልማት የከተማን ገጽታ ከመቀየር ባለፈ የነዋሪዎችን ማህበራዊ፣ ኢኮኖሚያዊ ተጠቃሚነት የሚያረጋግጥ ድርብርብ ዓላማ ያለው ግዙፍ ስትራቴጂካዊ ፕሮጀክት መሆኑን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት። ጠቅላይ ሚኒስትሩ ከቃና ቴሌቪዥን ጋር በነበራቸው ቆይታ ማንኛውም የልማት ስራ ግልጽ ግብ ሊኖረው እንደሚገባ በመጥቀስ የኮሪደር ልማት ኢኮኖሚያዊ፣ ማህበራዊና አካባቢያዊ ግቦችን በአንድነት አቀናጅቶ የያዘ መሆኑንም ነው ያብራሩት። ጠቅላይ ሚኒስትሩ ፕሮጀክቱ በግንባታ ወቅትና ከግንባታ በኋላ ተከታታይነት ያለው የስራ ዕድል ከመፍጠሩም በላይ ለወጣት መሐንዲሶች ትልቅ የተግባር ልምድ መጋሪያ ሆኖ ማገልገሉንም ተናግረዋል። በዩኒቨርሲቲ ከሚገኙ የንድፍ ሐሳብ ዕውቀት ባለፈ ወጣቶች ከፍተኛ የተግባራዊ ዕውቀት እንዲቀስሙ ማስቻሉን የጠቀሱት ጠቅላይ ሚኒስትሩ በአዲስ አበባ ልምድ ያገኙ ወጣቶች አሁን ላይ በክልል ከተሞች አስገራሚ የዲዛይንና የግንባታ ስራዎችን እያከናወኑ እንደሚገኙም ነው የጠቆሙት። የኮሪደር ልማቱ አንድ አካል የሆነው የቤት ግንባታ በሀገሪቱ የነበረውን የቤት እጥረት ለመቅረፍ በከፍተኛ ፍጥነት በሺዎች የሚቆጠሩ ቤቶችን ለመገንባት ማስቻሉን አንስተዋል። ልማቱ ይዞታዎችን በመለየትና ለተገቢው ዓላማ በማዋል ለኑሮ የማይመቹና በላስቲክ የተሰሩ ቤቶች በዘመናዊና ደረጃቸውን በጠበቁ ህንፃዎች እንዲተኩ እያደረገ መሆኑንም ነው ጠቅላይ ሚኒስትሩ ያብራሩት። በተጨማሪም የመንገድ የመብራትና የእግረኛ መንገዶች መሻሻል በኮሪደሩ አቅራቢያ ያሉ የቤትና የህንፃ ዋጋዎች እጅግ እንዲጨምሩ በማድረጉ ባለሀብቶች በልበ ሙሉነት በዘርፉ ላይ ኢንቨስት እንዲያደርጉ ምቹ ሁኔታን ፈጥሯል ብለዋል። ልማቱ አማራጭ መንገዶችን በመፍጠርና የነበሩትን በማስፋት ቀደም ሲል የነበረውን የትራፊክ መጨናነቅ በከፍተኛ ደረጃ መቅረፉን ጠቅላይ ሚኒስትሩ ገልጸዋል። በአዲስ አበባ የመኪናና የእግረኛ መንገዶች ተለይተው በመሰራታቸው ነዋሪዎች ሳይጉላሉ በፈጠነ ጊዜ ወደሚፈልጉት ቦታ መድረስ እንዲችሉ ማድረጉንም ጠቅላይ ሚኒስትሩ ዶክተር አብይ አህመድ ጠቅሰዋል በንግግራቸው ወቅት። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከአጫጭር ጉዳዮች ከውጭ የተመለከትነው ይህን ይመስላል። የኢራን አብዮታዊ ዘብ በእስራኤልና በአሜሪካ የጦር ሰፈሮች 80ኛ ዙር ኢላማቸውን የጠበቁ ሚሳኤሎች ጥቃት ፈጽሟል። የኢራን አብዮታዊ ዘብ ኃይል ስልታዊ ወታደራዊና የሎጂስቲክስ ማዕከላትን ኢላማ ያደረጉ የእውነተኛ ቃል ኪዳን 4 ዘመቻ 80ኛ ዙር ጥቃቶችን ፈጽሟል። በዚህም የሰሜኑን ግንባር እንቅስቃሴ የሚመራው በሳፌድ የሚገኘው የእስራኤል ወታደራዊ እዝ ተመቷል። ቴል አቪቭ፣ ኪሪያት ሽሞናና ቢኔ ብራክ በትክክለኛ ዓላማ መቺ ሚሳኤሎች ተደብድበዋል። በአሊ አልሳሌም፣ አርፋጂን፣ አልአዚራቅ እና ሼክ ኢሳ የሚገኙ የአሜሪካ የጦር ሰፈሮች ኢላማ ተደርገዋል። በጥቃቱ ወቅት በፈሳሽና በጠንካራ ነዳጅ የሚሰሩ ሚሳኤሎች የሆኑት ሄይባር፣ ሼሃን፣ ኢማድና ሲጀልህን ጨምሮ ከከባድ አውዳሚ ድሮኖች ጋር ጥቃት ላይ ውለዋል። ዘመቻው በእስራኤል ኃይሎች መሰብሰቢያ ቦታዎች ላይ አስቀድመው የታወጁ ተከታታይ ጥቃቶች መጀመሪያ መሆኑም ነው የተገለጸው። አብዮታዊ ዘቡ እንደገለጸው
የሚዲያ ሳንሱር የጥቃቱን መጠን አሳንሶ ለማሳየት የሞከረ ነውም ብለዋል። ዘገባው የስፑትኒክ አፍሪካ ነው። ተመልካቾቻችን አሁን በዝርዝር ወደ ተመለከትናቸው ጉዳዮች እናልፋለን። አብራችሁን ቆዩ። የደቡብ ኢትዮጵያ ክልል ቀይ መስቀል ማህበር ቅርንጫፍ ጽሕፈት ቤት በጌዴኦ ዞን ከተለያዩ መዋቅሮች ለተወጣጡ አካላት ትምህርታዊ ስልጠና መስጠት ጀምረዋል። በዞኑ ከተለያዩ መዋቅሮች ለተወጣጡ አካላት ለ5 ቀናት የሚቆይ ትምህርታዊ ስልጠና በዲላ ከተማ መስጠት ጀምረዋል። ደፋር ገመድ ያዘጋጀውን ዘገባ ሪፖርተራችን ደመላሽ ጉልማ ተመልክቶታል። በስልጠናው መክፈቻ የዲላ ዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት ኃላፊና የኢትዮጵያ ቀይ መስቀል ማህበር የጌዴኦ ዞን ቅርንጫፍ ጽሕፈት ቤት የቦርድ አባል አቶ ይመኑ ዳካ ቀይ መስቀል ማህበር የሚያከናውነውን በጎ ስራ የህሊና እርካታ የሚያስገኝ መሆኑን አንስተው በዘርፉ ለሚንቀሳቀሱ አካላት የተዘጋጀ ስልጠና መሆኑን ተናግረዋል። የሰው ልጅ በህይወት እስካለ ድረስ የተለያዩ የሰው ሰራሽና ተፈጥሯዊ አደጋዎች ሊገጥሙ ስለሚችሉ ሰው መሆን ብቻ ሰውን ለመርዳት በቂ በመሆኑ በጎ ተግባራት እንደ ተቋም በርካታ መስራት የሚገባቸው ጉዳዮች እንዳሉ ያነሱት አቶ ይመኑ መንግስት ሰራተኞች፣ ሃይማኖት ተቋማት፣ አርሶ አደሮችና ወጣቶች በቅንጅት ለቀይ መስቀል መስራት እንደሚገባቸውም አሳስበዋል። በዛ መሃል ግን የቆሰለውን ሰው በህይወት አክሞ የማዳን ስራ አንድ ግለሰብ አስቦ የጀመረው ስራ ነው። በጦርነት ውስጥ ጥሩ ቦታ ላይ የተጀመረ ስራ አይደለም። ምቾት ያለው ቦታ ላይ ብቻ የተጀመረ ስራ አይደለም። የቀይ መስቀል ስራ በጣም ጭንቅ ያለበት፣ በጣም ፈተና ያለበት፣ ማንንም የማይምር ጦርነት ማንንም አይምርም አይደለ? በዛ መሃል ግን የሰው ልጅ መዳን አለበት፣ የሰው ልጅ እንክብካቤ ማግኘት አለበት ብሎ የበጎ ሰራተኛ በጎነትን አስቦ መልካምነትን አስቦ አንድ ግለሰብ የጀመረው ስራ ነው። የኢትዮጵያ ቀይ መስቀል ማህበር ጌዴኦ ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ወንደሰን ዳካ በበኩላቸው የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ከተለያዩ መዋቅሮች ለተውጣጡ አካላትና ለበጎ ፈቃደኞች ያዘጋጀውን ትምህርታዊ ስልጠና በጌዴኦ ዞን ዲላ ከተማ መስጠት መጀመሩን ገልጸው ስልጠናው ለ5 ተከታታይ ቀናት የሚሰጥ መሆኑን አስረድቷል። በዞኑ ከሚገኙ ወረዳዎችና ተቋማት በስልጠናው የተሳተፉ ሰልጣኞች ታች ላለው ማህበረሰብ ክፍሎች ለማስተማር የሚሰጡ ትምህርቶችን በጥሞና እንዲከታተሉም አሳስበዋል። ከጤና ባለሙያ ተጋብዞ ነው ይሄንን ትሬኒንግ የሚሰጠው። ይሄ ስልጠና ከነሱ በኩል የሚሰጥ ስልጠና ነው። በተከታታይ ለተወሰኑ ቀናቶች ከነበሩ 5 ቀናቶች ውስጥ ጤና ባለሙያው የሚሰጥ ቀን ነው የሚበልጠውና እነዚህ ግለሰቦች ከዚህ ከጤና ባለሙያ በወሰዱት ዕውቀት መነሻ በየአካባቢው እነሱ የኛ ቮለንተሮች ከመሆናቸውና እኛን የሚያግዙ አካላት ከመሆናቸው ጋር ተያይዞ ግንዛቤ አግኝተው ለሌሎቹ ግንዛቤ የመፍጠር ስራ እንዲሰሩ ለማድረግ ነው ይሄንን ስልጠና ያዘጋጀ ነው። ስልጠናው በተላላፊ በሽታዎችና ለበጎ ስራ አገልግሎት የታለመ ስልጠና መሆኑን ጠቅሰው ሰልጣኞቹም ይህንን ተገንዝበው ወደሚወርዱበት ማህበረሰብ ዕውቀት ይዞ እንዲሄዱ ለማስቻል በቂ ዝግጅት መደረጉንም ተናግረዋል። በስልጠና ቆይታቸው ወቅቱ የዝናብ ከመሆኑ የተነሳ ብዙ በሽታ ሊከሰቱ ስለሚችሉ ታች ያለውን ማህበረሰብ ለማስተማርና ለበጎ ስራ የሚያነቃቃ ስልጠና መሆኑንም ተናግረዋል። ወቅቱም ዝናብም ከመሆኑ አንጻርም ቀይ መስቀልን ደግሞ ከሚሰራው ስራ ማህበረሰብን ጤና ከመጠበቅ ለማህበረሰቡ ግንዛቤ ከመስጠት አንጻር ቀላል አይደለም። 50 የሚያሉ ሰልጣኞች ናቸው አሁን በዚህ ስልጠና ላይ የተሳተፉ ያሉት። ይሄ ስልጠና የወሰዱ ሁሉም ቀደም እንዳልኩት ብዙ ፕሮፌሽናል ባለሙያ የሆኑት ቤተ እምነት ሰዎች፣ በጣም ትላልቅ መድረክ ላይ ያሉ ሰዎች ናቸውና እነዚህ ሰዎች ወታች ወርዶ ትልቅ ውጤት ያመጣል፣ እንደገና ግንዛቤ ይፈጥራል የሚል ነው። በዚህ አጋጣሚ ደግሞ ቀይ መስቀልን ስልጠናዎችን በዛ እየወሰዱ ስለሆነ ትምህርታዊ ስርጭትም ቀይ መስቀል አባልም ያደርጉልናል። በጣም ውጤት ይመጣል ብለን እንጠብቃለን። ከዚህ በፊት ስለ ቀይ መስቀል ምንም ግንዛቤ እንዳልነበራቸው የነገሩን የመድረኩ ተሳታፊዎች በስልጠናው መነሻ ላይ ስለ ቀይ መስቀል ምን ማድረግ እንዳለበትና ከተለያዩ ማህበረሰብ ክፍሎች ምን እንደሚጠበቅ ከስልጠናው መነሻ ማግኘታቸውን አጋርተዋል። ለተከታታይ 5 ቀናት በሚቆየው ስልጠና ማህበሩን ለመደገፍና ለህብረተሰቡ ግንዛቤ ለማስጨበጥ ትምህርት ለመስጠት ቅድመ ዝግጅት መደረጉንም ተናግረዋል። በስልጠናው የጤና ባለሙያዎች ተጋብዘው በተላላፊ በሽታዎች ላይ ሙያዊ ትምህርት ይሰጣሉ ተብሎም ይጠበቃል። ከዚህ ቀደም ሲል የነበረ ስለ ቀይ መስቀል ሲሰጡ የነበሩ አገልግሎቶች በይበልጥ በብዙዎቻችን ዘንድ አዌርነስ ያልተፈጠረበት ነበረ። ዛሬ ግን በተካሄደ ስልጠና
ደስ የሚል ግንዛቤ የወሰንበት ነው። ከግንዛቤ ባሻገር ደግሞ ሰው ምን ማድረግ እንዳለበት ለቀይ መስቀል ምን ማድረግ እንዳለበት ምን መስጠት እንዳለበት መጀመሪያ ራሱን ከመስጠት ለሰብአዊነት ድጋፍ ከማድረጉ በፊት ራሱ ለቀይ መስቀል ምን መስጠት እንዳለበት የተረዳንበት ሁኔታ ነው ያለው። እኔ በግሌ ከዚህ በፊት የነበረኝ ግንዛቤ ዛሬ ለኔ ይሄ መድረክ ትምህርት ሰጥቶኛል። ከድሮ ይልቅ ዛሬ እንደገና ትምህርት ቤት ገብቼ እንደተማርኩ አይነት ግንዛቤ ፈጥሮልኛልና አሁንም በሚሰራው ቦታም ሆነ ለቤተሰቦቼም ከኔ በኋላ ላሉትም ይህን ግንዛቤ ከነሱ ጎን ሆኜ የወሰድኩትን ትምህርት እንደገና ተመልሼ የሰጡኝን ማቴሪያሎችን ወስጄ በደንብ አጣርቼ ከነሱ ጎን ሆኜ ህብረተሰብን ለማገልገልም ግንዛቤ ለመስጠትም ከዚህ በኋላ ተዘጋጅቻለሁ ላል እርግዝና ከጀመረ ከ3 ወር አንስቶ እናቶች በጤና ተቋማት ክትትል እንዲያደርጉ ግንዛቤ ማስጨበጫ ስራ እየተሰራ መሆኑን የቡሌ ወረዳ እናቶች ተናገሩ። የወረዳው ጤና ጽሕፈት ቤት በበኩሉ የእናቶችንና የህፃናትን ሞት ለመቀነስ በትኩረት እየሰራ መሆኑንም ነው የገለጸው። በረከት ጅግሶ ያዘጋጀው ዘገባ እንደሚከተለው ይቀርባል። እርጉዝ እናቶች ከ3 ወር ጀምሮ ክትትል እንዲያደርጉ በጤና ጣቢያ ግንዛቤ ማስጨበጫ ስራ እየተሰራ መሆኑን የተናገሩት የአገልግሎቱ ተጠቃሚ እናቶች ባገኙትም ግንዛቤ መነሻ ጽንሱ እንዳይጎዳ ንጽህናቸውን፣ የስራ ሁኔታቸውንና የመድኃኒት አወሳሰድን በተመለከተ ጥንቃቄ እንደሚያደርጉ ተናግረዋል። ሐኪሞች በተሰጠ መረጃ እዛም እንመጣለን፣ እዚህም መተንም ክትትልም እያደረግን ነው። ከበዳንጎኖ ላይ አልፈናነ ጠርጋቸው በጣም ጃባጥን በጤና ጣቢያ የምናገኘው አገልግሎት ብዙ ነው። ከምክር አገልግሎት ባሻገር በእርግዝና ወቅት የሚሰጠው መድኃኒቶች በሚገባ እናገኛለን። እርግዝና ከተፈጠረ ከ3 ወር ጀምሮም ክትትል እናደርጋለን። የምግብ ድጋፍ ከጤና ጣቢያም ይደረግልናል። ክትትል ማድረጋችን የራሳችን ንጽህና በሚገባ እንድንጠብቅና በሆዳችን ውስጥ ያለው ልጅ ጤናን እንድንጠብቅ ረድቶናል። በጤና አጠባበቅ ጣቢያ የአዋላጅ ነርስ የሆነችው መድኃኒት በዛብህ እናቶች ወደ ጤና ተቋም በመምጣት የቅድመ ወሊድ ክትትል እንዲያደርጉ የምክር አገልግሎት በጤና ኤክስቴንሽን በኩል እንደሚሰጣቸው ጠቅሰው ክትትል ላይ ያሉ እናቶች የልጅ አቀማመጥ ሁኔታ የምርመራ አገልግሎት፣ በደም ማነስ እንዳይጎዳ የአይረን መድኃኒትን ጨምሮ ሌሎች በርካታ አገልግሎቶች ተጠቃሚ እንደመሆኑ ተናግረዋል። ቤት ለቤት በሚደረገው ክትትል ከድሮ በተሻለ የእናቶች የቅድመ ወሊድ ክትትል እንዳለ አዋላጅ ነርሷ ጠቁማለች። በእርግዝና ወቅት ያው እዚህ ክትትል እንዲያደርጉ ምክር እንሰጣለን። እናቶች በሚመጡ ሰዓት የተለያየ አገልግሎቶችን እናከናውናለን። እዚህ የምንሰጣቸው አገልግሎቶች አሉ። ለምሳሌ እናትየው ደህና እንድትሆን ልጁም ጤናማ እንዲሆን ያቀማመጡን ሁኔታ እናያለን። እንደገና ለእናትየው ኪኒን፣ የደም ማነስ ኪኒን እንዳይከሰት ያንን እንሰጣለን። የተለያዩ አገልግሎቶችን እንሰጣለን ማለት ነው። በእርግዝና ጊዜ ለክትትል የምትመጣ እናት የደም ማነስ ኪኒን ትወስዳለች። መርፌ ህፃኑ በቴታነስ ቶክሶይድ የሚባል በቴታነስ እንዳይያዝ በእናትየው በኩል የሚያገኘው መርፌ አለ። ያንን እንሰጣለን። እንደገና ለእናትየው የተለያዩ ካውንስሊንጎችን እናረጋለን። በቡሌ ወረዳ የረዴ ጤና አጠባበቅ ጣቢያ ኃላፊ አቶ ግዛው በራቆ ተቋሙ 5 ቀበሌዎችን ጨምሮ ከአጎራባች የኦሮሚያና የሲዳማ ክልል የሚመጡ ተገልጋዮች የጤና አገልግሎት እንደሚያገኙ ጠቅሰው እናቶች ክትትል እንዲያደርጉ ኦሪየንቴሽንና ትምህርት እየሰጡ መሆናቸውን ተናግረዋል። በእርግዝና ወቅት የእናቶች ደም ወደ ልጅ ስለሚሰራጭ የደም ማነስ በእናቶች እንዳይከሰት የሕክምና አገልግሎት እንደሚሰጡ በመግለጽ ኃላፊው አያይዘውም በእርግዝና ወቅት ለእናቶች በህፃናት አቀማመጥ፣ በአመጋገብ ስርዓት ከአደጋዎች ራሳቸውን እንዲጠብቁ የምክር አገልግሎት እየሰጡ እንዳሉ ማክለዋል። በአጠቃላይ ከ19,000 ማህበረሰብ በላይ አገልግሎት እዚህ ያገኛሉ ማለት ነው። እዚች ጋር የምንሰጣቸው አገልግሎት በርካታና ሰፊ ነው። ነፍሰ ጡር በመሆኑበት ጊዜ እዚህ መጥቶ መጀመሪያ ከምክር አገልግሎት እስከ ሕክምና አገልግሎት ያገኛሉ። ምንድነው እናቶች ምንድነው ክራይቴሪያ መጀመሪያ ነፍሰ ጡር ከሆኑ በኋላ ምንድነው የሚገባቸው የሚለው አጠቃላይ ፕሮቶኮል አለ። በዛ ፕሮቶኮል መነሻ ለምሳሌ ከ3ኛ ወይንም ከ12 ሳምንት ጀምሮ እናቶች ከፍተኛ ክትትል እንዲያደርጉ
ኦሪየንቴሽን እንደገና ደግሞ የማስተማር ስራ ከቀበሌ ጀምሮ እስከ ጤና ጣቢያ ድረስ እናቶች ብዙ አገልግሎቶችን ከጤና ተቋም እንደሚያገኙ የተናገሩት የቡሌ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ገዛኸኝ አለሙ እናቶች ጤና አገልግሎት ላይ የሚያደርጉት ክትትል የእናቶችንና ህጻናትን ሞት ይቀንሳል ብለዋል። አንዲት እናት ጽንስ በሆዷ መፈጠሩን ካረጋገጠች የጤና ሳይንስ በሚፈቅደው መሰረት 8 ጊዜ የቅድመ ወሊድ ምርመራ በማድረግ ጤናዋን መጠበቅ እንዳለባትም አሳስበዋል። የቅድመ ወሊድ ክትትልና ጥንቃቄ በወሊድ ጊዜ ችግሮች እንዳይፈጠሩ ያደርጋል ያሉት ኃላፊው ከወሊድ በኋላም ክትትላቸውን እንዲያስቀጥሉ መልእክት አስተላልፈዋል። ከጤና ባለሙያዎች ጋር ከጤና ኤክስቴንሽኖች ጋር ወደ ጤና ተቋማት በመሄድ ከባለሙያዎች ጋር መመካከር መቻል አለባት። ምንድነው የምትመካከረው? የምትመካከረው እናትየው በእርግዝና ጊዜ የራሷን ጤና ለመጠበቅ የጽንሷን ጤና ለመጠበቅ ከባለሙያ ጋር መመካከር ያስፈልጋል። ስለዚህ አንድ እናት 8 ጊዜ የቅድመ ወሊድ ክትትል ማድረግ አለባት ይላል ሳይንሱ። 8 ጊዜ የቅድመ ወሊድ አገልግሎት የምታደርገው ለምንድን ነው? በእርግዝና ወቅት በርካታ ችግሮች ሊከሰቱ ይችላሉ። እነዚህን ችግሮችን ለመከላከል ቅድመ ወሊድ ክትትል እጅግ ወሳኝ ነው። የወሳኝ ኩነት ምዝገባ ህጋዊነትን ከማረጋገጥ ባሻገር ለሀገር ልማትና ለፖሊሲ ቀረጻ ያለው ሚና የጎላ መሆኑ ተገልጿል። ህብረተሰቡ የልደት፣ የጋብቻ፣ የጉድፈቻና የሞት ኩነቶችን በጊዜው በማስመዝገብ የበኩሉን ሊወጣ እንደሚገባ የጌዴኦ ዞን ወሳኝ ኩነቶች ምዝገባ ጽሕፈት ቤት አስታውቋል። ማሙሽ ኢሳያስ ዘገባውን አዘጋጅቶታል። ሪፖርተራችን ብሌን ተገነ ተመልክተዋለች። በዞኑ አራቱም ኩነቶች ለ10,000 ተጠቃሚዎች አገልግሎት ለመስጠት ታቅደው 8,000 የሚሆኑ ህብረተሰብ ክፍሎች የአገልግሎቱ ተጠቃሚ ማድረግ መቻሉን የጠቀሱት የጌዴኦ ዞን ወሳኝ ኩነት ምዝገባ ጽሕፈት ቤት ኃላፊ አቶ አባታ ገበየው ለህብረተሰቡ ግንዛቤ ማስጨበጫ ስራ ተጠናክሮ እንደሚቀጥልም አስረድተዋል። አጠቃላይ በአራቱም ኩነቶች ለ10,000 ሰዎች አገልግሎት ለመስጠት ወይም ደግሞ ምዝገባ ለማካሄድ አቅደን ወደ 8,000 የሚሆን አገልግሎት ለመስጠት ስራ ሰርተናል። ይህም ከእቅዳችን 80% በላይ አቺቭ ወይም ደግሞ ማሳካታችንን ያሳያል። በቂ አይደለም። ተቋሙም የራሱን በተቋም ደረጃ ከተደራጀው በቅርቡ ስለሆነ ከዚህ በኋላ በሰፊው ስራዎችን እንሰራለን ብለን እናስባለን። ለዚህ ደግሞ ትልቁ የግንዛቤ ማስጨበጫ ስራ ስለሆነ ይሄንን በሁለት መልክ ለመስራት አስበናል። አንደኛው ከዞኑ አስተዳደር በኩል ዞኑ የክቡር የዞናችን ዋና አስተዳዳሪ የዚህ የወሳኝ ኩነቶች ምክር ቤት አለ፣ ጉባኤ አለ። ያ ጉባኤ የሚመራው በክቡር አስተዳዳሪው ነው። ስለዚህ ይሄ ጉባኤ አባላቶቹ ደግሞ የታችኛው መዋቅር በሙሉ ከንቲባዎችን፣ አስተዳዳሪዎችን፣ የሃይማኖት ተቋማትን፣ ሌሎች ጉዳዩ የሚመለከታቸውን አካላትን በሙሉ የሚያሳትፍ ስለሆነ ከዛ በኩልም ያንን አደራጅ ተጠቅመን በሰፊው እንሰራለን ብለን እናስባለን። በላ በኩል ደግሞ ከኛው ከተቋማችን በኩል ደግሞ እስከ ቀበሌ ድረስ የራሱ መዋቅር ስላለ በዚህም መስመር ጉዳዩ የሚመለከታቸውን አካላቶችን በነቂስ በማሳተፍ ውጤታማ ስራ በዚህ ዓመት በዚህ በቀሪ ሁለተኛ ግማሽ ዓመት በሰፊው በመስራት ከእቅዳችን በላይ ለማስመስገብ ወይ ለማሳካት ጥረት እናደርጋለን የሚል ግንዛቤ መስጠት ስራ ህዝብ በሚሰበሰብባቸው ቦታዎችን ጨምሮ በጤና ተቋማትና በትምህርት ቤቶች በሰፊ የተከናወነ እንደሚገኝና በዚህም ህብረተሰቡ አገልግሎትን ከመጠቀም ባሻገር መሻሻሎች እንዳሉትም አስረድተዋል። ማህበረሰቡ ብዙ ጊዜ ግንዛቤ ሰጠዋል፣ ግን ብዙም ተቀባይነት የላቸውም። እኛም ያቅማችንን በየዘርፉ ግንዛቤ እንሰጣለን። በትምህርት ቤቶችም እየሄድን በጤና ተቋምም ለክትባት በሚመጡበት ሰዓት ግንዛቤ እንሰጣለን። ከበፊቱ የተሻለ ነው። ምክንያቱም አላማችን የኛ ተቋም ዋናው አላማው እያንዳንዱ ነዋሪ የሚታወቅበትን ዞን፣ እያንዳንዱ ነዋሪ የሚታወቅበትን ክልል፣ እያንዳንዱ ተቋም ነዋሪ የሚታወቅበትን ነዋሪ ስንል ግለሰቦች ማለት ነው፣ በወንድ በሴት ከህፃን እስከ አዛውንት። ስለዚህ እያንዳንዱ ሰው የሚታወቅበትን ሀገር እንደ ሀገር መፍጠር ነው የዚህ የወሳኝ ኩነቶች ምዝገባ ጽሕፈት ቤት አላማው። ከዚህ አላማ አንጻር ሰው በነቂስ መጥቶ ሁሉም ሰው አንድም ሳይቀር መመዝገብ አገልግሎቱን ማግኘት ይጠበቃል። ከዚህ አንጻር እስካሁን ድረስ በዚህ ደረጃ ሰው በነቂስ መጥቶ አገልግሎት የማግኘቱ ነገር የሚቀርብ ቢሆንም ነገር ግን ከጊዜ ጊዜ መሻሻሎች አሉ።
አራቱ የወሳኝ ኩነት የምዝገባ አይነቶች በተመዘገበበት ወቅት መነሻ የተመጣጠነ ክፍያ እንደሚኖረውና ሕፃን በተወለደ በመጀመሪያ 90 ቀናት ማስመዝገብ ከወላጆች የሚጠበቅ ሲሆን ሌሎች ኩነቶች በአንድ ወር ውስጥ ማስመዝገብ እንዳለባቸው ነው የተገለጸው። አምስቱ ኩነቶች አንደኛ የልደት ምዝገባ ነው። የልደት ምዝገባ በወቅቱ ከተመዘገበ ከተወለደበት ቀን ጀምሮ በ90 ቀን ከተመዘገበ አሁን ክልሉ አሻሽሎ በተሻሻለ ክፍያ ታሪፍ መሰረት ከክፍያ ነፃ ነው። ከክፍያ ነፃ በሆስፒታሎችና በጤና ጣቢያዎች በ90 ቀን ውስጥ እንዲመዘገቡ ተቀምጧል ማለት ነው በአሰራር። ሌላኛው ከ90 ቀን በኋላ የዘገየና ነባር ሲሆን ክፍያ ይኖረዋል ማለት ነው። ሁሉም ክፍያ አላቸው። በየወቅቱ ነው ባስመዘገቡበት ወቅት ይለያያል። በወቅታዊ የተለየ ነው። የዘገየና ጊዜ ያለፈ በሚለው 3 አይነት የክፍያ መንገድ ነው ያለው። ግን ክፍያው ያው የተመጣጠነ ነው። ህብረተሰቡ በሚፈለገው መጠን የወሳኝ ኩነት አገልግሎት ተጠቃሚ ከመሆን አንጻር ክፍተት እንዳለው የገለጹት ኃላፊው ለህብረተሰቡ በሚሰጠው የግንዛቤ ማስጨበጫ ትምህርቶች በህብረተሰቡ ዘንድ መሻሻሎች እንዳሉ አብራርተዋል። ለዜጎች ተደራሽ የሆነው ፍትሃዊ የማህበራዊ አገልግሎት ውሳኔ ለመስጠት የተደራጀ የወሳኝ ኩነት አያያዝ አስፈላጊ በመሆኑ ይህን ለማካተት ባለድርሻ አካላት በቅንጅት መስራት እንደሚጠበቅበትም ተገልጿል። የማህበረሰቡ ግንዛቤ ምን ይመስላል? እነዚህ አገልግሎቶችን በወቅቱ መጥቶ አገልግሎት ከማግኘት አንጻር የሚለውን ሲናይ በእርግጥ እስካሁን ድረስ ባለው ተገልጋዮች እየመጡ አገልግሎት እያገኙ ነው። ነገር ግን በሚፈለገው መልኩ ነው ወይ ብለን ሲናይ በዛ ልክ አይደለም። ምክንያቱም አላማችን የኛ ተቋም ዋናው አላማው እያንዳንዱ ነዋሪ የሚታወቅበትን ዞን፣ እያንዳንዱ ነዋሪ የሚታወቅበትን ክልል፣ እያንዳንዱ ተቋም ነዋሪ የሚታወቅበትን ነዋሪ ስንል ግለሰቦች ማለት ነው፣ በወንድ በሴት ከህፃን እስከ አዛውንት። ስለዚህ እያንዳንዱ ሰው የሚታወቅበትን ሀገር እንደ ሀገር መፍጠር ነው የዚህ የወሳኝ ኩነቶች ምዝገባ ጽሕፈት ቤት አላማው። ከዚህ አላማ አንጻር ሰው በነቂስ መጥቶ ሁሉም ሰው አንድም ሳይቀር መመዝገብ አገልግሎቱን ማግኘት ይጠበቃል። ከዚህ አንጻር እስካሁን ድረስ በዚህ ደረጃ ሰው በነቂስ መጥቶ አገልግሎት የማግኘቱ ነገር የሚቀርብ ቢሆንም ነገር ግን ከጊዜ ጊዜ መሻሻሎች አሉ። የገደብ ከተማ አስተዳደር የተማሪዎችን ውጤት ለማሻሻል በሚደረገው ርብርብ የባለድርሻ አካላት ቅንጅት ወሳኝነት እንዳለው ገልጸዋል። ከተማ አስተዳደሩ የትምህርት ጥራትና የተማሪዎች ውጤት ለማሻሻል የሚያደርጋቸውን ዘርፈ ብዙ ተግባራት እያከናወነ መሆኑንም ነው ያስታወቀው። መብራቱ አበበ ካነጋገርናቸው ተማሪዎች መካከል የገደብ ከተማ የመጀመሪያና መካከለኛ ደረጃ የ8ኛ ክፍል ተማሪ የሆኑት አበነዘር በቀልና ተማሪ ብሩክ ብራኖ እንደገለጹት ትምህርት ቤቱ የፈጠረላቸው እድል በመጠቀም ውጤታማ ለመሆን ለተቀን እየተጉ መሆናቸው ይናገራሉ። እዚህ እየተማርኩኝ ነው። እናም ደግሞ ገና ነገ የተሻለውን ደረጃ አምጥቼ እናም ደግሞ ሀገራችንን እናም ደግሞ አንድ እርምጃ ከፍ ለማድረግ ዝግጅቱ እንኳን ከልጆች ጋር ምናምን እያነበብን ነው። እናም ደግሞ ማትሪክ ፈተና ከፊት ለፊት ስላለ እናም ደግሞ ከልጆች ጋር ተሰባስበን በግሩፕ ሆነን እያነበብን ነው። ምክንያቱም ካነበብን አንድ ምርጥ ውጤት ስለምናመጣ ለዛለም ወገን ከልጆች ጋር ተሰባስበን እያነበብን ነው። ዝግጅቱ በጣም አሪፍ ነው። ምንም አይልም። እኛ ባለነው አቅም በቻልነው ያህል እየገፋ ነው። እናም ጠንክረን ለመማር እየሞከርን አንዳንድ መጽሐፎችን እናነባለን። አንብበንም ዝም ብለን መግባት ሳይሆን እዛው ኤክሰርሳይዝ እየሰራን በተቻለና ያህል ወደ ቤት ገብተን ቤትም መቀመጥ ሳይሆን ቤትም ገብተን ወላጆቻችንን ካገዝን በኋላ እናነባለን በትንሹ። ሌላኛው ተማሪ ንጋቷ መስፍን በበኩላም በትምህርት ቤቱ በኩል የሚደረግላቸውን የቅርብ ክትትልና ድጋፍ ለፈተናው ለመዘጋጀት የሚሰጣቸው ትምህርት ትልቅ አቅም እንደሆናቸው ተናግራለች። እንደሰራውት ውጤት ነው። ያው አባቱ እንደዘራ ነው የሚያጭደውና
እኔ ደግሞ ከራሴ በኋላ ትልቅ ፍሬ ማፍራት እፈልጋለሁ የሚል ከሆነ በዚህ ጊዜ አሁን ላይ መስራት አለብኝ እና ደግሞ የሰራውትን ውጤት በኋላ ይቀበላለሁ። ስለዚህ በተቻለኝ አቅም ለማጥናት እንዲሁም ደግሞ በትልቅ ደረጃ ለመድረስ ካሁኑ የሚጠበቀውን ሁሉ ለማድረግ ዝግጁ ነኝ። ተማሪዎች ከቀለም ትምህርት ባሻገር በስነ ልቦና ረገድም ጠንካራ እንደሆኑ እየተሰራ መሆኑን ጠቅሰው ለተማሪዎች ውጤት ለማሻሻልና ለስነ ምግባር መታነጽ የወላጆች ሚና ወሳኝ መሆኑን አንስተዋል። ጥሩ ውጤትን አስመዝግበን በጥሩ ውጤት መታወቅ እንፈልጋለን። በተለየ ሁኔታ ጁኒየር ትምህርት ቤት ላይ በብዙ ጊዜ የሚታዩ ችግሮችም አሉ። እነዛ ችግሮችም ቀርፎ ከሚታየው ጉድለቶች ተማሪዎች ጥሩ ውጤትን ጥሩ ስነ ምግባርን ለብሶ በጥሩ ስነ ምግባር በጥሩ ውጤት አልፎ መጠበቅ እንፈልጋለን። ከጊዜ ወደ ጊዜ ለውጥ እያሳየ የመጣውን የተማሪ ውጤት ይበልጥ ለማሻሻል የቅድመ ዝግጅት ስራ እየተሰራ መሆኑን ተናግረው የትምህርት ስብራቱን ለመጠገን ሁላችንም ተቀናጅተን የተማሪዎች ውጤት ለማሻሻል ሊሰራ ይገባል ብለዋል። የትምህርትን ስብራትን ለመጠገን በየጊዜው አንደኛ የወሰድነው እርምጃ ከተማሪ ወላጅ ጋር ውይይት አድርገናል። ሁለተኛ ደግሞ ከባለድርሻ ጋር ወይም የትምህርት ቤቱ ኮሚቴዎች አሉ ከነሱ ጋር ውይይት አድርገናል። ሶስተኛ ተማሪዎችን ልይታ በማድረግ እነዚህ ለምሳሌ ቶፕ 20 የሚወጡ ተማሪዎች አሉ፣ ደረጃ ቤት የሚወጡ ተማሪዎች አሉ። ሰለክት አድርገን ከነሱ ጋር ውይይት አድርገናል። ታች ቤትም ያሉ ተማሪዎች አሉ፣ ከነሱ ጋር ውይይት አድርገን የተማሪ ውጤት እንዲሻሻል ለምሳሌ ከ0 እስከ 49 ከ50 እስከ 74 ከ75 እስከ 100 ያለው ተማሪዎች ልይታ ካደረግን በኋላ ከነዚህ ተማሪዎች ጋር ውይይት አድርገናል። እዚህ ከ0 እስከ 49 ያለ ተማሪ ቀጣይ አንብቦ ውጤቱን እንዲያሻሽል በየመስኩ መምህር ወይም በዲፓርትመንት ውይይት አድርገን በዲፓርትመንቱ መምህሩ ምን ያደረገ ነው ስራውን አችብና ለነሱ ምክር እየሰጠ ይገኛል። የትምህርት ስብራትን ለመጠገን በትኩረት እየተሰራ መሆኑን ገልጸው ውጤቱን ለማሻሻል ከእቅድ መነሻ በመነሳት ትምህርት ቤቱ ከወላጆች ጋር በየወሩ ቋሚ ውይይት መድረክ እንዳለው ገልጸው ወላጆችን በቤታቸው የልጆቻቸውን ጥናት ጊዜና ሁኔታ በቅርበት እንዲከታተሉ ጠቅሰዋል። እንደ ሀገርም እንደሚታወቀው የትምህርት ስብራት በብዙ መልኩ የሚገለጽ ነው። እንግዲህ እንደ ሀገራችን በተለይ አሁን ከለውጡ ወዲህ ሪፎርም ከተደረገ ወዲህ እጅግ በጣም የወረደ ነገር አለ። ይህንን ደግሞ ለማሻሻል አንድ እንግዲህ መዋቅር የራሱን የቻለ በእቅድ መመራት አለበት። ትልቁ መነሻ ላይ ውድቀት የሚያስከትለው ነገር ምንድነው? አቅዶ ካለ መነሳ ስለሚሆን ሁሉም ትምህርት ቤቶች በሀገራዊ ፖሊሲ መሰረት በትክክል ለተማሪ ውጤት ማምጣት በሚገባ መልኩ አቅዶ መንቀሳቀስ አለበት። መስራትም ስላለበት ከትምህርት ቤት ባለድርሻ አካላት ጋር እኛም ተቀናይተን ተናበን መጀመሪያ እቅድ ላይ ነው መግባባት የፈጠርነው። በእቅድ ላይ ፌል ካደረግን እንግዲህ ተማሪ ውጤትን በዛው ልክ ዝቅ ስለሚል በትክክል የተማሪ ውጤት እንዲሻሻል በትክክል ውድቀቱ ያለበት አቅጣጫ በመቀየስ ትክክለኛ እቅድ አቅዶ እንዲነሱ የማድረጉን ስራ መጀመሪያ በተግባቦት ነው ተነሳ ነውና እዛ መነሻ እቅዱን እኛም ገምግመን የሚመለከተው ወላጆችም ጭምር የትምህርት ማህበረሰብ ተጠርቶ ከነሱ ጋር የመግባባት መድረክ ተፈጥሮ በዛ መነሻ ወደ ግብ ስምምነት ገብተን በእቅዱ መነሻ ቀጥለን መስራት እንዳለብን ተግባብተን ነው ተነሳ ነው። የተማሪ ውጤት ለማሻሻል መንግስት ትኩረት ሰጥቶ እየሰራ መሆኑን ጠቅሰው አሁንም የተሻለ ውጤት ለማምጣት ከተማ አስተዳደሩ ከባለድርሻ አካላት ጋር በትኩረት እየሰራ መሆኑን ገልጸዋል። የ2008 ዓመተ ምህረት የ12ኛ የ8ኛና የ6ኛ ክፍል ውጤት ለማሻሻል የማጠናከሪያ ትምህርት መስጠትና በተማሪዎች ስነ ልቦና ላይ በመስራት የተሻለ ውጤት ለማምጣት ከተማ አስተዳደሩ በቅርበት እየደገፈ መሆኑን አክለዋል። ትምህርት ዘርፍም ደግሞ የተሻለ ብቁ ዜጋን ከማፍራት አንጻር ከታች ጀምሮ መሰረት ትምህርት ጀምሮ ድጋፍና ክትትል ለማድረጉ ስራ ተጠናክሮ ቀጥሏል። ለ8ኛ ክፍል ለ6ኛ ክፍል በተለይ ማትሪክ ለሚወስዱ ወጣቶች ደግሞ ተማሪዎች ደግሞ የማካከሻ ትምህርት እንዲሰጥ በጀት ይዘን ድጋፍ እያደረግን ያለንበት ሂደት አለ። ብሎ ግራንትም 50% አውርደን አሁን ተጨማሪ 50% በቅርቡ የምናወርድበት ሂደት አለ። አልፎም ከዲላ ዩኒቨርሲቲ ጋር ደግሞ አብሮ በመቀናጀት በተለይ ሃይ ስኩል አካባቢ ቅዳሜና እሁድ በአግባቡ ተማሪዎች ቤት ከሚያሳልፉ ተጨማሪ እውቀት ሊጨብጡ የሚችሉ ስራዎች እንዲሰራ እያደረግን ያለንበት ሂደት አለ። ከጊዜ ወደ ጊዜ ደግሞ ፕሮግሬሲቭ የሆነ ውጤት እያየን። ተመልካቾች የምትከታተሉት የዜና ሰባት ወጃችንን ነው። አሁንም ቀጥለናል።
ዓለም አቀፋዊ ጉዳዮችን ወደ እናንተ አሁን እናደርሳለን። በዓለም ላይ የምርጫ ካርድ በመውሰድና ድምጽ መስጠት የተሻለ የምርጫ ተሳትፎ ያላቸው ሀገራት ጠንካራ ዲሞክራሲ ገንብተዋል ተብለዋል። ምርጫ ለዛሬ ብቻ ሳይሆን ለሚመጣው ትውልድ ትልቅ መሰረት የሚጥል እንደመሆኑ በመመዝገብና በመምረጥ የቀጣዩን ትውልድ መሰረት መጣል አለብንም ነው የሚለው ዘገባው። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልማ። ምርጫ ጠንካራ ዴሞክራሲያዊ ስራ በመገንባት ሂደት ውስጥ ያለ ተሳትፎ የላቀ ነው። በርካታ የዓለም ሀገራት ግልጽ ተአማኒና ዴሞክራሲያዊ ምርጫ በማካሄድ የተሻለ ሀገር መገንባት ችለዋል። የምርጫ ተሳትፏቸውንም አሳድጓል። የምርጫ ተሳትፏቸው እንደ የምርጫ ወቅትና እንደ ሀገሪቱ ወቅታዊ የፖለቲካ ሁኔታ የተለያየ ቢሆንም ድምፅ መስጠት በሕግ ግዴታ ከሆኑባቸው ሀገራት መካከል ቤልጅየም፣ አውስትራሊያና ሉክሰምበርግ የምርጫ ካርድ በመውሰድና ድምፅ መስጠት የላቀ ተሳትፎ አላቸው። በፈቃደኝነት ድምፅ በመስጠት ከፍተኛ ተሳትፎ ካላቸው ሀገራት መካከል ደግሞ ስዊድን፣ ዴንማርክ፣ ኖርዌይ እና ኡራጋይ ተጠቃሽ ሲሆኑ ከፍተኛ የህዝብ ቁጥር ካላቸው የዓለም ሀገራት መካከል ህንድ፣ ኢንዶኔዥያ እና ብራዚል በቀዳሚነት ይጠቀሳሉ። በአፍሪካ በከፍተኛ የመራጮች ምዝገባ ከሚታወቁ ሀገራት መካከል ናይጄሪያ፣ ኢትዮጵያ፣ ግብፅ፣ ዲሞክራቲክ ሪፐብሊክ ኮንጎ እና ደቡብ አፍሪካ የተሻለ ተሞክሮ አላቸው። በናይጄሪያ በ2023 በተደረገ ምርጫ ከ93 ሚሊዮን በላይ ዜጎች ለምርጫ ተመዝግበው እንደነበረ መረጃዎች ያመለክታሉ። በኢትዮጵያ ለስድስተኛ ሀገራዊ ምርጫ ከ38 ሚሊዮን በላይ ህዝብ የምርጫ ካርድ መውሰዱ ይታወሳል። በሰሜን አፍሪካ ካሉ ሀገራት መካከል ግብፅ ከፍተኛ ቁጥር ያለው መራጭ የያዘች ሀገር ስትሆን በቅርብ ጊዜያት በተደረጉ ምርጫዎች ከ60 ሚሊዮን በላይ ዜጎች ለመምረጥ ተመዝግበዋል። በአንዳንድ ሀገራት ምዝገባው ዲጂታል መሆኑ ትክክለኛው ቁጥር ለማወቅ የሚረዳ ሲሆን ኢትዮጵያ በምርጫ ታሪክ ውስጥ ለመጀመሪያ ጊዜ በሰባተኛ ጠቅላላ ምርጫ ዲጂታል የመራጮች ምዝገባን በተመረጡ አካባቢዎች በማከናወን ላይ ትገኛለች። ምርጫና የምርጫ ዴሞክራሲ እንደ ሀገርና እንደ ማህበረሰብ በርካታ ጠቀሜታዎች እንዳሉት በመገንዘብ ሁሉም ዜጋ ለመምረጥ ዝግጁ ሊሆን ይገባል። ምርጫ ዜጎች የሀገሪቱን ስልጣን ምንጭ መሆናቸውን በተግባር የሚያሳዩበት መንገድ ሲሆን አንድ ዜጋ በሰጠው ድምፅ የሀገሪቱ ዕጣ ፋንታ የመወሰን አቅም ይኖረዋል። በነጻነት የመምረጥ መብት የግለሰብን ሰብአዊ ክብርና ነጻነት ያረጋግጣል። የራሱን ፍላጎትና እምነት የሚያራምድ ተወካይ የመምረጥ እድልም ይሰጠዋል። አንድ ዜጋ የመረጠውን አካል ቃሉን ካልጠበቀ በሚቀጥለው ምርጫ በድምፅ የመቅጣት ወይም ያለ መምረጥ መብት አለው። ይህም አስተዳደሮች ለዜጎች ታማኝ እንዲሆኑ ያስገድዳቸዋል። ዲሞክራሲያዊ ምርጫ ባለበት ስርዓት የግለሰብና የቡድን ነጻነት መብት እንዲሁም ሀሳብን በነጻነት የመግለጽና የመደራጀት መብቶች ይከበራሉ። በኢትዮጵያ ታሪክ ስልጣን በአብዛኛው ሲለወጥ የቆየው በኃይልና በደም ማፋሰስ ነበር። ምርጫ ይህንን አዙሪት ሰብሮ ስልጣን በሰላማዊና በህጋዊ መንገድ ከአንድ ወገን ወደ ሌላ እንዲሸጋገር ያደርጋል። ኢትዮጵያ የበርካታ ብሔር ብሔረሰቦችና ህዝቦች ሀገር እንደመሆኗ ምርጫ ሁሉም ማህበረሰቦች የየራሳቸው ድምፅና ተወካይ እንዲኖራቸው በማድረግ የጋራ ባለቤትነትን ይፈጥራል። ፓርቲዎች በምርጫ ወቅት የሚያቀርቡት የፖሊሲ አማራጭ ማህበረሰቡ የሚፈልጋቸውን የልማት ጥያቄዎች፣ ትምህርት፣ ጤና፣ መንገድ መሰረት ያደረጉ እንዲሆኑም ያደርጋል። የተለያዩ የፖለቲካ አመለካከቶች በሰለጠነ መንገድ የሚስተናገዱበት መድረክ በመሆኑ ማህበረሰቡ በልዩነት ውስጥ አንድነትና የመቻቻል ባህልን እንዲያዳብር በመረዳት ዛሬ በምርጫ የምናሳየው የሰላማዊ ውድድር ባህል ለሚቀጥለው ትውልድ እንደ ታላቅ ቅርስ ይተላለፋል። ይህም ትውልዱ ችግሮችን በውይይት እንጂ በጦርነት የመፍታት አባዜን እንዲተው በማድረግ ተከታታይ ፍትሐዊ ምርጫዎች ሲካሄዱ እንደ ምርጫ ቦርድ፣ ፍርድ ቤቶችና የጸጥታ ተቋማት ገለልተኛና ጠንካራ እየሆኑ ይሄዳሉ። ይህም ደግሞ ለትውልድ አስተማማኝ ሀገርን ይፈጥራል። ምርጫ አሸናፊ ሁሉንም አይወስድም፣ ተሸናፊም አይጠፋም የሚለውን መሪ ስለሚያሰርዝ ትውልዱ ካለፈው የጥላቻ ፖለቲካ ወጥቶ በወንድማማችነትና በእኩልነት ላይ የተመሰረተች ሀገር እንዲረከብ በማድረግ በምርጫና በዲሞክራሲያዊ መንገድ የሚጸና መንግስት የህዝብ ቅቡልነት ስላለው ኢትዮጵያ ይበልጥ ለውጭና ለውስጥ አደጋዎች የማትበገርና የጸናች እንድትሆንም ያደርጋታል። በአጠቃላይ ምርጫ ለአንድ ኢትዮጵያዊ የቁስ ብልጽግና ብቻ ሳይሆን የሰብአዊ ክብርና የስነ ልቦና ነጻነት ምንጭ በመሆኑ ግለሰቡ በድምፁ ሀገሩን ይመራል፣ ማህበረሰቡ በሰላም አብሮ ይኖራል፣ ትውልዱ ደግሞ የዳበረ የዲሞክራሲ ስርዓት ያላት የታፈረችና የተከበረችን ሀገር ይረከባል፣ በድምፁ ሀገርን ይመራል ሲሉ ኤኤምኤን፣ ኢቢሲ እና የተለያዩ ሚዲያዎች የዘገቡ ሲሆን ትውልዱ ደግሞ የዳበረ የዲሞክራሲ ስርዓት ያላት የታፈረችና የተከበረች ሀገርን ይረከባል። ለመረጃ ምንጭነት ኤኤምኤን እና ኢቢሲ እንዲሁም ሌሎችንም ድረገጾች ተጠቅመናል። ውድ ተመልካቾች የዜና ሰባት ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። የደቡብ ኢትዮጵያ ክልል ቀይ መስቀል ማህበር ቅርንጫፍ ጽሕፈት ቤት
በጌዴኦ ዞን ከተለያዩ መዋቅሮች ለተውጣጡ አካላት ትምህርታዊ ስልጠና መስጠት ጀመረ። እርግዝና ከጀመረ 3 ወር አንስቶ እናቶች በጤና ተቋማት ክትትል እንዲያደርጉ ግንዛቤ ማስጨበጫ ስራ እየተሰራ መሆኑን የቡሌ ወረዳ እናቶች ተናገሩ። በዓለም ላይ የምርጫ ካርድ በመውሰድና ድምፅ መስጠት የተሻለ የምርጫ ተሳትፎ ያላቸው ሀገራት ጠንካራ ዲሞክራሲ ገንብተዋል ተብሏል። የሚሉት ስፖርታዊ ዘገባዎችን ጨምሮ በዜና 7 ውጃችን ከተመለከትናቸው አበይት ጉዳዮች ዋነኞቹ ነበሩ። ዜና 7 ውጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁ። በሁለቱም ቋንቋ ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ የተትረፈረፈ ይሁን። መልካም ጊዜ